አንተ ይቅር ትለን እንደገና መጣ በቆረስከው ሥጋ ባፈሰስከው ደምህ ካለን ግዞት አውጥተህ አኑረኝ ከቤትህ። የእግዚአብሔር ፍቅር እንዲገባኝ ምን አድርግ? ከዘልማድ ምልልስ ከልማድ ጸሎት ለመውጣትስ ምን ማድረግ እችላለሁ? ይላል ጠያቱ። ጉጉት ያለው ሰው የጠየቀው ጥያቄ ይመስለኛል። በቃ ለፍቅር እግዚአብሔር በጣም የሚሳሳ ልብ ያለው እግዚአብሔርን የሚፈልግ የእግዚአብሔር ፍቅር እንደ እንጀራ የሚርበው እንደ ውሃ የሚጠማው ሰው የጠየቀው ጥያቄ ነው ብዬ አስባለሁ። የእግዚአብሔርን ፍቅር ለማወቅ ወይም ደግሞ በደንብ እንዲገባን ለመሆን መጀመሪያ የእግዚአብሔርን የማዳን ስራ በደንብ መመልከት ነው። እኛን ለማዳን ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ተወልዷል። ሰማይ ሰማያት የምንለው ኪሎ ሜትሩን ልንለካው ርዝመቱና ርቀቱን ይህን ያህል ነው ልንለው የምንችለው አይደለም እና በዚህ ውስጥ ለእኛ ያሳየውን ፍቅር ከዚያ ልንነው ወርዶ በከብቶች በረት መጣልን፣ በጨርቅ መጠቅለሉን፣ ልብሱ እሳት ክዳኑ እሳት የተባለ የማይዳሰስ ኪሩቤል በፊቱ የሚንቀጠቀጡለት አምላክ በከብቶች በረት መተኛቱ ይህንን ለእኛ እኛን ለማዳን ያደረገው የፍቅሩን የማዳኑን ስራ በደንብ መረዳት ያስፈልጋል። ይሄ በትምህርት የሚገኝ ነው። ነገር ግን ትምህርቱ የእሱን ማዳን ከቤተልሔም እስከ ቀራንዮ ያለውን የማዳኑን ጉዞ በምናይበት ጊዜ ለሰው ልጅ ያሳየውን ፍጹም ፍቅር በደንብ እንመለከተዋለን። በተለይ እያደገ ሄደውና ቀራንዮ ላይ ስንደርስ ደግሞ በእውነት ቃላት ሊናገሩት አቅም ያጥራቸዋል፣ ይንቀጠቀጣሉ፣ ሊገልጹት አይቻላቸውም። የፍቅሩን ጥልቀት ማለት ነው። መስቀል ላይ ሆኖ ከ6 ሰዓት እስከ 9 ሰዓት እጅግሬን ተቸንክሮ ደሙ እየፈሰሰ ስጋው እየተቆረሰ ጎኑን በጦር እየተወጋ መራራ ሐሞት እየተጋተ አይተናል። ያን የህመም ስሜት እንዲህ ነው ብሎ ቃል ሊገልጥ አይችልም። በጣም ከቃል በላይ የሆነ የገዘፈ ነው ፍቅረ እግዚአብሔር የምንለው ማለት ነውና እዚያ ላይ ሆኖ ያደረገው ነገር አለ። አባቱ የሚያደርጉትን አያውቁትምና አቤት ይቅር በላቸው። ፍቅር ይሄ ነው። ጎኑን በጦር ለነወጉት፣ መራራ ሐሞት ለሚግቱት፣ ለቸነከሩት፣ ለገረፉት፣ በጠቅላላ መከራ ላደረሱበት ሁሉ የመለሰው ይሄ ነው። ይህንን መማር የእግዚአብሔር ፍቅር ጥልቀቱ መጠኑ ምን ያህል እንደሆነ በደንብ እንድንረዳ ያደርገናል። ይህንን ከመማራችን በተጨማሪ ደግሞ ይህ ገብቷቸው የኖሩ መከራ መስቀሉን በፍቅር የተሸከሙ ፍቅር እግዚአብሔር ልቡናቸው ሰሌዳ ላይ እንደ ፀሐይ የሚያበራላቸው ሰዎች ደግሞ አሉ። የእግዚአብሔር ባለሟሎች ናቸው። ቀደም ሲል ያሉ ነቢያት፣ ኋላ የተነሱ የተጠሩ ሐዋርያት እነሱን ብንመለከት የእያንዳንዳቸው የሕይወት ታሪክ በጥቂቱ ብንመዝ የእግዚአብሔር ፍቅር እንዴት ሊገባን እንደሚችል እንረዳለን። ለምሳሌ ጴጥሮስን ዮሐንስን ብናነሳ አሳ ከሚያጠምዱበት የባህር ዳርቻ ኑ ተከተሉ ሲላቸው ያላቸውን ሁሉ እርግፍ አድርገው መከተል ፍቅር ነው። በውስጡ ምናን ያለበት ማንነው ጥሪት ሁሉ ነገር መናቅ ለፍቅር እግዚአብሔር መገዛት አለበት። ከተከተሉት በኋላ አልጓጉም። የበለጠ ፍቅራቸው እየጨመረ ነው የመጣው። ዮሐንስ የማን ወዳጅ ይባላል? ወዳጅነቱ እንጀራ ሲበረክት ወይን ጠጅ ሲለወጥ ብቻ አይደለም። መስቀል ሲተከል ገራፊዎች፣ ሰቃዊዎች ሲሰለፉ አብሮ ነበር። ፍቅሩ በደንብ ገብቶታል ማለት ነው። መከራ አልበገረውም። እሱን ያገኘ ያገኘኛል፣ በሱ ላይ እየደረሰ ይደርስብኛል ሳይል መከራውን ለመቀበል
መከራ መስቀሉ ቢሆን እንኳ ለመጋራት ራሱን እስከ መስጠት ድረስ ወዶታል። ወንጌላውያንን ስንመለከት ማቴዎስን ብናየው ያለ ንብረቱን ትቶ ተከትሏል። ዝም ብሎ እኮ አይደለም፣ ፍቅሩ ስለገባው ነው። ያን ሁሉ ክብር ትቶ ሌላውን ሕይወት የኖረው ፍቅሩ በደንብ ስለተረዳው ነው። ማቴዎስን አይተን ዘኬዎስን ብናይ ዘኬዎስ ክርስቶስን ለማየት ናፍቋል፣ ፍቅር ነው። የማቴዎስን ያህል ግን አይሆንም። የማቴዎስን ያህል አይሆንም። አይቷል፣ እቤቱ እንዲገባ ለምኖታል። እንደ ማቴዎስ ያለውን ነገር ሁሉ ትቶ ግን አልተከተለም። ጌታን ይወድ የነበረ ቤተሰብ የነ አልዓዛር የነ ማርታ ቤተሰብ አለ። ማርታ ከምትወደው የበለጠ ማርያም ክርስቶስን ትወድ ነበር። በደንብ ገንካታል። ክርስቶስ ሲመጣ የምታደርገው ከእግሩ ስር ቁጭ ሁሉ ነገር ትታ ነው። እንዲህ ነው የሚለው ወተለወቶ በኩሉ ኩለንታ ወሞአት ሀበ ካለ ዓለም ዘወቱ ክርስቶስ ከነበረችበት ዓለም ተለይታ ወደ ሁለተኛው ዓለም ገባች። ያም ክርስቶስ ነው የሚለን። ያ ፍቅሩ የገባቸው ሰዎች የሚያደርጉት የክርስቶስ ፍቅር እንዲገባን እንድንረዳው መኖር እንድንችለው የሚደግፈን ምርኩዛችን ነው። የሚያበራልን አይናችንን የሚገልጠውና ከሱ ጋር እንድንዋደድ የሚያደርገን ነው። እና ይህ ከሆነ ወደ ሁለተኛው ጥያቄ ስንሻገር ዘልማድ ከሆኑ ጸሎትስ እንዴት መለየት ይችላል የሚል ነው። እኔ ዘልማድ ከሆኑ ጸሎት አትለዩ ነው የምለው። ልማዳችሁ ጸሎት ከሆነ ለምን ትለያላችሁ? ልማድ ሁለት አይነት ልማድ አለ። በጎ ልማድ አለ። ምን አይነት ልማድ አለ? እና በዘልማድ መጸለይ ክፉ ነው ወይስ በጎ ነው? ንገሩኝ እንጂ። ጠዋት በቃ በዘልማድ ለኪዳን መምጣት፣ በዘልማድ ለማስቀደስ መምጣት፣ በዘልማድ ጠዋትም ማታም ለመማር መምጣት በጎ ነው ክፉ ነው? ይህንም አቀጥሉበት። ለምን ትወጣላችሁ? ሌላ በጎ ክፉ ልማዶች አሉ፣ ልንወጣባቸው ጭራሽ ልንተዋቸው ልናደርጋቸው የማይገቡ ክፉ ልማዶች አሉ። እንዲያው በዘልማድ ነው የሚያደርገው እየተባለ ይህንንም በጎ ልማድም እንደ ክፉ አይተነው ይመስለኛል። በዘልማድ ጥያቄው በጠቅላላው ተመስጦ ባለው በጠቅላላው ለእግዚአብሔር ፍቅር በቀረበ ሁኔታ እንዴት ልጸልይ ሚል ይመስለኛል። ይህን ይመጣው ከልማድ ነው። በልማድ ስናደርገው ወደዚያ መሸጋገር እንችላለን። ጌታችንን እንኳ ወአርገ ደብረ ይጸልይ በከመ ያለምድ እንዳስለመደ ሊጸልይ ወደ ተራራ ወጣ ነው የሚለው። ምን እንዳለ ልማድ እኮ ነው ይሄ። እንዳስለመደ ነው የሚለው ልማድ ነው። በከመ ያለምዱ እንዳስለመዱ ይህን የሚያደርጉ ነበር። እንዳስለመዱ እንደ ሕጉ እንደ ልማዱ በዓል ለማክበር ወደ ቤተ መቅደስ ወጡ ይለናል። ልማድ በጎ ልማድ አለ፣ መጥፎ ልማድ ነው ልንሸሸው የሚገባ። በእውነት መጥፎ ልማድ መጥፎ ነው። በጎውን ልማድ ግን እንከተለው። ያ በጎ ልማድ ወደ በለጠ በተመስጦ መጸለይ ወደምንችልበት ጸሎታችን ተሰሚ ልመናችን ግዳጅ ፈጻሚ መሆን ወደሚችልበት ከፍታ ከፍ የሚያደርገን በልማድ ማድረጋችን ነው። እና ሁሉ ነገር ልማድ ነው እኮ በክርስትና። ከአራት ሰዓት ቀጥ ብሎ ማህሌት መቆም ሳይለምዱት ይገኛል። አንድ ቀን ማህሌት የመጣ ሰው ቆመ ደሪሉት ወገብ የለም የሚል ከለመደውስ ምንም ችግር የለበትም። ለምዶታል። እድሜ ልካቸውን በጸሎት የሚኖሩ አባቶቻችን እኮ ለምደውት ነው። በጎ ነው። ያ ለተመስጦ ያበቃል። እንዲሁ በልማድም መምጣታችንን እግዚአብሔር ይለውጣል፣ ያስተካክለዋል። ወደ ከፍ ወዳለው የተመስጦ ሕይወት ይለውጣልና በጎ ልማድ ከሆነ በጎ ነው፣ ተከተሉት። ከልማድ ለመውጣት አትቸኩሉ። እንደው ከንቱ በልማድ እየጸለይኩ ነው ብላችሁ ተስፋ እንዳትቆርጡ። ይህንኑ ማድረግ ወደ በለጠው ለመሸጋገር ደግሞ የኛ ጉልበት ሳይሆን የማን ቸርነት ነው የሚያደርገው? የእግዚአብሔር ቸርነት ስለሆነ ያንን መጠበቅ ያስፈልጋል። እንደገና መጣ በቆረስተ ሥጋ ባፈሰስከው ደምህ ከዓለም ግዞት አውጥተህ
አኑረኝ ከቤት በዓለም ብዙ ታውጥተህ